ምን ሬንጅ ነው የምትቀባሽው? አስፓልት እንዴ? እኔ አንቺ እንትን እያለኝ ነው ጭራሽ ትቀባለትኛለሽ እንዴ? እንደፈለግሽ ታደርጊያለሽ። ግን አሁን የአንቺ ህይወት የልጄ የሚወጣ አለበት እና ውስጥ አስቀምጪው። አይ እኔ እያየሁሽ አትሄጂ። ፊትሽ ላይ ምናምን ተቀባቢ፣ ችግር የለውም። ሰላም እንዴት ናችሁ? የጆይ ፉድ ፋሚሊ ቤተሰቦች ደህና ናቸው? እንግዲህ የባለፈው ቪዲዮ አይታችሁታል፣ በጣም ወዳችሁታል። ኮሜንቱ በቃ ደስ ደስ የሚል እና የሆነ ደጋግሜ እንድሰራው እየገፋፋችኝ ነው እና በጣም አመሰግናለሁ። ፍቅራችሁ ምናምን ለየት ያለ ነው እና እኔም በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በጣም እናመሰግናለን። ዛሬ ደግሞ ለየት ባለ ቪዲዮን የመጣሁት እንግዲህ ያው ሴቶች ብዙ ጊዜ ፊታችንን ለማሳመር ብዙ አይነት ነገሮችን እንቀባለን። ዩቲዩብ ላይ እያየን ይሄ ከዚህ የሆነ እያደባላለቅን ብቻ መቀባት እንወዳለን፣ እንሞክራለን እና እስቲ እንደዛ እያደረጋችሁ ግን ስንቶቻችሁ ናችሁ የሰራላችሁ እና አርጋችሁት የተጠቀማችሁትን ነገር ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ያው እኔ ልሞክረው ማለት ነው። ዛሬ እንግዲህ ይሄንን ግን እንዳሞክሩት እሺ። እኔ ባሌን ግራ ለማጋባት ፈልጌ ነው። የተለያዩ ግብአቶችን አዘጋጅቻለሁ ማለት ነው። ከሰል አለ፣ እሬት አለ፣ ግራዋ እዚህ ጋር ፈጭቼ አዘጋጅቻለሁ እና በቃ ባሌን ግራ ነው ማጋባው ማለት ነው። እስቲ እና ደግሞ እኔ ብቻ አይደለም መቀባው እሱንም እቀባዋለሁ ማለት ነው። በቃ ብዬ የእኔ ፊት ብቻ አይደለም ማማር ያለበት የአንተን ፊት ነው ብዬ በቃ ቀውጠዋለሁ። እምቢ ማለት አይችልም እና እስቲ እናያለን እሱ የሚለኝን ነገር እና የባለፈው ቪዲዮ ያያችሁት ሁሉ በጣም ኮሜንታችሁ በቃ ፍቅራችሁ ሁሉ ነገራችሁ በጣም ነው ደስ የሚለው። በጣም ነው የምናመሰግነው። አሁን እንግዲህ ትንሽ ጊዜ ነው የቀረን 100,000 ለመግባት 10,000 ብቻ ነው የቀረን እና እንግዲህ 10,000 ቤተሰብ ደግሞ እኛ እናጣም። ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች። እኔ እንደዚህ አይነት በቃ ሪስክ እየወሰድኩ የምሰራላችሁ ቪዲዮ፣ እናንተ ግን ሰብስክራይብ 100,000 ማስገባት አለባችሁ። ስለዚህ እስቲ ባሌ እቃ ሊገዛ ወጥቶ ነው ያው ቤታችንን እያደስን ያለ ነው እና ለሱ አንዳንድ እቃ ሊገዛ ወጥቷል። ምናልባት ስለቆየ አሁን ሊመለስ ይችላል ብዬ አስቤ ነው ተዘጋጅቼ የምጠብቀው እና እስቲ አብራችሁን የትም እንዳትሄዱ። በቃ እንቀባባለን። ያው የምቀባው ከሰል ወይኔ ጌታ ሆይ ከሰልና እሬት ነው ማለት ነው። ኧረ ተደደፈ። እንግዲህ ከሰለፊት ይሆናል እንዴ? ግን ቤተሰቦች እስቲ እናንተ በምንድን ነው በታችሁ የምትጠብቁት? ይሄን ግን እንዳሞክሩት አደራ። ከሰራ ራሴ እነግራችኋለሁ፣ ግን አይሆንም፣ የሚሆን አይደለም። ያው እኔ ሱሪ ላይ ሙድ ለመያዝ ፕራንክ ለማድረግ ነው እንጂ ማይጠቀም ነገር እየተጠቀምኩ ያለሁት ትክክለኛ ሆኖ አይደለም። እሺ አይበቃንም? ይበቃናል። ምን መስል እኔ ግን ምን አይነት ሀሳብ ነው እያሰብኩ በየቀኑ ማስበው ሀሳብ የሆነ የተመታ ነው እና እስቲ እውነት እየተበሳጨብኝ ነው እሱ ራሱ አሁን እየመጣው ነው ብሎኛል። ግን የሆነ ስነካው ደስ ይላል። እንግዲህ ይህንን ደግሞ ግራዋ ለቦርጭ አሪፍ ነው ብዬ ነው የምጠጣው። እሱ ሲመጣ ልቅመሰው ወይስ እሱ ሲመጣ ነው ቀምሰው ነው ጠጣው? እንደጠጣው አስመስዬ ነው ግማሽ አድርሼዋለሁ እና እስቲ እሱ ሲመጣ ደግሞ አውቄ ቀምሳለሁ። ምን እንደሚለኝ ደግሞ አብረን እናያለን። እንግዲህ ባሌን የማበሳጨት
የማናደድ ደስ ይለኛል እንደዚህ። እቺን ደግሞ አበባ ለምን እንደ ከንፈሬ ገጥገጥ አድርጌ ያልገባል እናርጋት እንዴ? ለከንፈር አሪፍ ነው። ይኸው እንደዚህ አድርገን ቀላ ቀጣይ ቪዲዮ ላይ ፊት ያብጦ ነው የምታዩ። እንኳን ይቅርብኝ፣ ይሸታል። ይህ ገማዳ አበባው ሲያስጠላ አይመጣም። እንደ ኧረ ፊቴ የሆነ እንትን እያለኝ ነው። የምር ያቃጥላል። አስተዛዥ ዜና ቤት ፈላጊ ለሆናችሁ በሙሉ ከሱራ ፕሮፐርቲስ ይዘን መጥተናል። ፊኒሽንግ የቀረው ቪላ ቤት ነው። እንደምታዩት በር፣ መስኮት፣ ልስን ሁሉ ነገር ያለቀ ነው። ውሃ መብራት የገባለት ዲጂታል ካርታ ያለው ባለ 140 ካሬ ቦታ የሚገኘው በቢሾፍቱ ከተማ ዱከም ክፍለ ከተማ ነው። ለዋናው መንገድ 300 ሜትር ገባ ብሎ ነው የሚገኘው። ይህን ቤት የምትፈልጉ ካላችሁ ታች ባለው ስልክ ቁጥር ኮንታክት አድርጉን። እናመሰግናለን። ካሜራው ምንም አልደበኩም፣ ፊት ለፊት ነው እና እስቲ ያለውን ነገር አብረን ምንድን ነው መስለሽ ብጠብቅኝ አንቺ እና እስቲ ብናል የምን ጥቁር አዝሙድ ነው? ውበታችንን እንጠብቅ እንጂ ደግሞ ሳላቅ የስነ ውበት ምናምን ጀመርሽ እንዴ? ልጆቻችን ሲተኙ ውበታችንን መጠበቅ አለብን። ምን ሬንጅ ነው የተቀባሽው? አስፓልት እንዴ ጥቁር አዝሙድ ምን ነሽ? እኔ ወደ ከሰል ነው እኮ ከሰል። እንዴት ሰው ከሰል ይቀባል? የምንጠላ ምንድን ነው እንጂ ይሄ ደግሞ ለቦርጬ ማጥፊያ። ኧረ በእናትሽ፣ ኧረ ልጆቼን ታበላሻለሽ። ግራዋ ልትጠጪው ነው እንደ አንቺ? ኧረ በእናትሽ ቅዘን በቅዘን ነው የምታደርጊ ልጄን። ቆይ ጡት ካቆመች በኋላ የፈለግሽውን ትሞክሪያለሽ። ምንድን ነው የምትለው? አይ ይቅርብሽ፣ ተይው። ራሴን ቦርጭ ስፖርት ነው የሚሆነው እባክሽ። ይሄ እንደዚህ አይሆንም እኮ ግራዋ ነው። ኧረ በእናትሽ ልጠጣበት ሱራይ። ምንድን ነው ምን ሆነሽ ነው? እኔ ሊጠፋ ፈልገህ ፊትሽ አሁን ፊቴ እንዲጠራ ነው። አሁን ልጄን በቃ እያደገች ነው፣ ራሴን መጠበቅ አለብኝ። አይ መጠበቅ እኮ አይነት አለው እኮ። ከሁለት ወር በኋላ ደግሞ ወደ ስራ የቆዳ ሐኪም ጋር ልወስድሽም እንዴ? ምንድን ነው ፊትሽ ምን ሆነ? ምንድን እና ክለል ተበላሽም። ምንድን ነው ምን ጭቃ ነው? ምን ወደ ወርቀሽ ነው? አብረን ነው እኔ ብቻ አይደለም አንተ። እኔ አንቺ እቺ ታጥበሽ ነኝ። እንደውም እኔ አንቺ እንትን እያለኝ ነው ጭራሽ ተቀባለትኛለሽ እንዴ? አሁን እንትነቱን አይተሻል እንዴ? ምን የሚያመጣውን የጤና ጉዳት ምናምን ምን ያመጣል? እሬት ቆንጆ ነገር ነው፣ ከሰልም ቆንጆ ነገር ነው። ጥርስ እንደሚያነጣው ፊት ያነጣል። ጥርስ ስለሆነ ነው፣ ድንጋይ ነው። ፊትሽን ምን እንዲያደርገው በምታውቂያለሽና ነው። ምን ያደርገዋል? ሰርች አድርገሻል? አይተሻል? ና በላውን እኔ ብቻ ለምን ያምርብኛል? ሰው ይተቸኛል። ቀልዱን ቀልድ በይ። እሱ ምን መሰለ ፈስ ምናምን ብለሽ እንደዚህ የጠጣሽ ነው የምትግማሚው። አንቺ እየፈሳሽ የምትግማሚው። ባሏን አጠቆረችው እንዳይሉኝ እሱም ማማር አለበት። እኔ ስቀባው እሱም አብሮኝ ማማር አለበት። ቀልድሽን ተይና፣ እኔ እዚህ ቤት እንትን ለማለት እቃ ምናምን ገዛዛለሁ። አንቺ እዚህ እኩል ነው ቆንጆ መሆን ያለብን። ተይው፣ ያንቺን አይተን ነው ያንቺ ላይ ያለውን የመጣውን ነገር አይተን ነው ኤክስፐሪመንት ምን ወስደው። ተቀባ ተይ በእናትሽ፣ ይጠቅማል። ልጅ ታጠቢ በእናትሽ፣ ልጅ እንዳያይ በእናትሽ። ነገ ደግሞ ያገኘውን ይዞ ፊቱን ይቀባል። ጥሩ እየመሰለ ነው። ልጅ እያለ እኮ እንደዚህ አይደረግም እኮ። ወይ ልጅ ትምህርት ቤት ከሄደ በኋላ ምናምን ነው። አሁን ያገኘውን ነገር እንዲህ ተቀብቶ አሁን ጀሶም አለ። ለምን አትቀቢም? ቀጣይ ደግሞ እሱማ አንድ ላይ እኮ አሪፍ ነው ያደረገኝ። ዜብራ ትወጂና እንዴት ነው ትናገረኝ? ግድ ነው እኮ ታዲያ። አሁን ምንነቱ ሳይታወቅ ምን ቆይ ልጠጣ በቃ ራስ የምርሽ ነው አውቀሽ ነው? የምሬ ነው። ሰሞኑን እኮ እየጠጣሁ ነው። አልከሳሁብህም? እኔ ምንም ነገር የከሳሽ ነገር ይታየኝ አይደለም። የምርሽ ነው? በቃ እንዴት በቃ ሆድሽ ብር እንደሚል በቃ ይመቻል። ያለው ያለው ነገር ዲቶክስ እያደረግሽ ነው። እንደፈለግሽ ታደርጊያለሽ። ግን አሁን የአንቺ ህይወት የልጄ የሚወት አለበት እና ውስጡ አስቀምጪው።
አይ እኔ እያየሁሽ አትጠጪ። ፊትሽ ላይ ምናምን ተቀባቢ ችግር የለውም። ግን እየተመቸኝ ነው እየከሳው ነው። ጡት አጥቢ ነሽ እኮ እንደፈለግሽ ትጠጫለሽ ሌላ ነገር ከፈለግሽ። ይሄ ግን አይሆንም። እንዴ ማማዬ ትታመምብኛለች የኔ ልጅ። ፊትሽን ተቀቢ። ሌላም ነገር አጀሶም አለ ቀላቅለሽ ደግሞ አሪፍ ነው፣ ያጣብቃል። ድንጋይ ነው የሚሆነው። የምርሽን ነው? ምንድን ነው እኔ ቅጠል ምናምን የባህል ሐኪም መሰልሽ እኮ እውነትም አንቺ ግራዋ ምን እኔ ጡት አላቆም ላለ ልጅ ወደ ግራዋ አባቀው ይጠቅማል። ግራዋ ይጠቅማል። ነቀቀታ ውስጥ ያለ ልጅቷን ተሰመተሽ ሁሉ እኔ ተመችቶኛል። በቃ ሆዴ ውስጥ ያለ ነገሮችን ሁሉ ጥርግርግ ያደርግልኛል፣ ይመቸኛል። ሆድሽ ውስጥ ምን አለ? ምንድን ነው ያስቸግርሽ? የቆረጠሽ ነው ባለፈው የራስሽን ፈሳ አቀላቂ ያቀረሽ ወርሽ ያመሽ ነው እንዴ? ከባለፈው ጀምሮ ቀላቅላለች። በአንተ ነው ብቻ አይመስለኝም። ስፕሬው ብቻ አንድ ላይ ጽደን ልክስ ከላይም ከታችን ትስጠር ነበር። አይ ማማ ያማለ እንደ ፍሬሽ ተቀባይ ይሄንን ስጠኝ በእናትህ ቀጥቀጠሽ። ደግሞ ለከንፈርም አሪፍ ነው። አበባው ምናምን ለከንፈር ተፈጥሯዊ ነገር ናቹራል አይደለ? ጭራሽ ትደግፈኛለህ። ናቹራል አለ እኮ መርዝም አለ እኮ። አንተ አትቀባም? ለጌጥ ብዬ መመላለጥ ለጌጥ ብሎ መመላለጥም አለ። አትቀባም? ዩቲዩብ ላይ የምታየው ነገር ሁሉ ዝም ብለሽ አፕላይ ማድረግ የለብሽም። ነው ተግባባን። እኔ ይሄ ራሴ በጥሪ ነው። አሁን ተመልካቾችም ነው ከአንቺ የሚማሩት። አሁን እኔ ነግሬያቸዋለሁ ከኔ እንዳትማሩ እሺ። ቤተሰብ እኔ በጥሪ ነው። እንዴት ነው እንደዚህ አይነት ሀሳብ ይመጣልሽ? አፈልጊም እንደ ፊትሽን ደረቀ እኮ ሰው ምን ይሻለው ሰው ስትወጪ። እኔ እንደውም የምን ሰው እኔ እንደውም አሁን ሱቅ ሂጅ እንመጣ እንዲሁ ነሽ። ኧረ ተይ በእግዚአብሔር እና እንሂድ። እንደውም ለምንድን ነው የምሄደው? እኔ ከሰል ነው ከሰል ነው ብሎ ማቋላ ተቀማና አብረን ነኝ። ኧረ በስ ግደኝ ኧረ በስ ብከፊኛ እኔ አልቀባም። ናሽ አብረን እንሂድ ሱቅ። አልሄድም እኔ አብሬሽ እንዲህ አትሄጃትም እንደዚህ ሆነሽማ። እንትን የቲክቶክ መነጋገሪያ ልታደርጊ ነው? ችግር አለው። ኧረ ተይ በእናትሽ ሌላ ነገር አትቆጣኝ። ምን እንደመሰልሽ ምንድን ነው ቀባይነ እንደ እንደዚህ በቃ በአረንጓዴ ምንም ከለር እየቀያየር ጉልቻ እኮ ነው የመሰልሽው። ይሄ ምንድን ነው ፍጆታ ቆጣሽ? ጉልቻ ከሰሉ ደረቀ ማለት ነው። እንዴት ጥሩ አይደለም እኮ ቆንጆ ነው። ላይ ያለውን ብጉር ምናምን እንደዚህ ሳነሳው የትኛው የብጉር መድኃኒት ነው ያለብሽ? አብሮ ይነሳል። ማታ እናወራም እንዴ ብጉር መድኃኒት ከፈለግሽ ማለት ያማል። ብጉር የትኛው ወስቶብሽ ነው? በቃ አንተ ድሮም አይ የምሬን እኮ ነው። አይደለ እግዚአብሔር አሁን ልጆቹ እንዳይው መጥፎ ነገር እንዳይማሩ ትንሿ አልደረሰችም። እግዚአብሔር ይመስገን። ትልቁ ግን ኮፒ ያደርጋል። የምናደርገውን ነገር ኮፒ ያደርጋል። የምናወራውን ነገር ኮፒ ያደርጋል። ስለዚህ እያንዳንዱን ነገር መጠንቀቅ አለብን። የምሬን ነው። ምን ብትቻች መብትሽ ነው። ግን በርሽ ቆልፈሽ ምናምን እዛው ተጣጥሮሽ መውጣት ያለብሽ እንዲሁ ነው። እንዳይሽ አልፈልግም። ነገ ጭቃ ነው ልቅልቅ የሚያደርገው ደብታ ያለሽ አትክልት ምናምን አለ በእጁ ይነካከል። አሁን አያውቅም። ይሄን አልወቅ ነው የምታደርጊለት። ስለዚህ አሁን ታጠቢ። ውሃ ላምጣልሽ። ይበቃሻል። ውዱ አንቺ ምን ላይ ነው ያየሽው? እሺ ምን ላይ ተሽ ነው? ራሴ ፍጥር ነው። አይ ቀልድ ነው ግን ጥሩ አይደለም። እንደዚህ ልጄ እንዳያይሽ። ፊትሽ የራስሽ ነው የመብትሽ ነው ይገባኛል። ግን እንደዚህ ነገር ደግሞ ቆንጆ ኮሮስ አንተ እምቢ አልክ እንጂ አሪፍ ነው። ልቀባክ ይግልሽ እኔን ጭራሽ እኔ ብቻ ሲያምርብኝ ሰው እቺ በቃ እኔ ምን ወንድ ልጅ በነገር ከዝንጀሮ መለስ ፊቱ ጠቆረ ይዶራል። ስለዚህ አይ ከዝንጀሮ መለስ ካለ ወንድ ልጅ የለም። በቃ ሳሙናና ላይፍ ቦይ ሳሙና ውሃ ካለ ይበቃዋል። ሲበዛበት ነው ስፕራስ እንዴ በጣም አሁን ይሄ ያሳሰዋል እኮ ትንሽ ቆዳሽ ነው ቆንጆ ነው። ኖርማሊ በተፈጥሮ ያለ ቆዳ እውነት ጥሩ አይደለም። ከፈለግሽ ችግር ካለ ደርማቶሎጂስት ጋር መሄድ እንችላለን። ዝም ብለሽ ዩቲዩብ ላይ ያየሽው እንዳለ ኮፒ ፔስት ማድረግ የለብሽም። እንደ ድሮ ማዘሮች ምናምን እንደሚያደርጉት ተገባል። ካሮት ሲሉ ካሮት ፈቅፍቀው መሞከር የሆነ ነገር አንቺ ማዲያት የለብሽ ምን የለብሽ ምን አስፈለገ? አዲኒ ወጥ መጠበቅ ያው አይደለም። አሁን ይሄ ጥሩ ነው ብቻውን አሁን ይመከራል በሳይንስ አንቲባዮቲክ ኢፌክትም አለው። ይሄ እንትን ሞይስቸራይዝ ለማድረግ ይጠቅማል። ከሰል እኮ ፊት ስለሚ ከሰል የለም ምንም የተረጋገጠ ነገር የለውም። ከዛ ጎን ለጎን አሁን ምንድን ነው የጨመርሽበት? አሁን ሲያስጠላ ግራዋ ነው። ግራዋ ቆንጆ ነው። እንዲህ ቤተሰቦች
እንጂ አንቺ እንትን በርሜል እኮ እንስራ ምናምን ነው እኮ እዚህ የሚታጠበው እኮ በርሜል እንስራ ምናምን ነው። ምን ቦርጪ ለማጥፋት ትገርሚያለሽ አንቺ። ስራ መፍታትሽ ነው የሚያሳየው ይሄ። ልጇ እንቅልፍ እየተኛች ነው፣ የምትሰሪው ስራ ያስፈልግሻል። እሱ አስተኛልኝ አልፈልግም ልጄ እንደዚህ እንዳይሽ አልፈልግም። ውሃ እመጣልሻለሁ፣ ትታጠቢያታለሽ። እኔ አልታጠብም ገና አንድ 20 ደቂቃ መቆየት ተመችቶኛል። እንደውም የሞቀው ጥሩ አይደለም እንትን ይልብሻል። ሶፋ ምናምን እንዳታበላሽ ደግሞ አትልፋን። ያልታጠብም ሱሪ ማስክ ሲቀቡ አይታጣቅም እንዴ እንዳለ ሲደርቅ ነው እኮ የፊትህን ቆሻሻ ይዞ ነው የሚሄደው። አሁን ለመታጠብማ ለምን እቀባለሁ? እንደውም አንተ ተቀባና አብረን 30 ደቂቃ ይሞላልና እንታጠብ። እየቀለድሽ ነው እንዴ? ለምን እቀልዳለሁ? እኔ ወንድ ልጅ እኮ ነኝ። ወንድ ልጅ ብትሆን ወንድ ልጅ ነገር ነው እንዴ? እኔ በኋላ እኔ ብቻ አምሮብኝ ብቻውን እየነካ ነው። ችግር የለውም። ከሰል ትወዷል አንቺ። ከሰል ለምንድን ነው የምታባክኝ? አሁን መብራት ሲጠፋ ምን ልናነድ ነው? አንድ ማንጠቀማት ማንለው ነገር እሱ ነበር። እሱንማ ጎን ለጎን መጠቀም ከጀመርሽ ምን ሊተርፍ ነው? አንተ ምንድን ነው የምትለው? አንድ ከሰል እንጨት ላይ ቀር ነው ማለት እኮ ከሰሉ ሲያልቅ። አይ እንደዚህ ማለት አይደለም። እሺ ሊቀባክ ስርዓት ያዥኝ። እውነት የምትፈልገውን አደርግልሃለሁ። የምትፈልገው ምንድን ነው የምፈልገው? እኔ ምንም ብታደርግልኝ አልቀባም። ለምን እኔ ብቻ ያምርብኛል? እኔ ወንድ ልጅ ነኝ። እኔ እግዚአብሔር ይመስገን በቃ ቆንጆዬ ቆዳዬ ምንም አልሆነም። በቃ እያገለገለኝ ነው። 30 ዓመት ሙሉ አገልግሎኛል። ይበቃዋል። ትንሽ ተቀበል ከገንጂ በእናትሽ በዚህ ጊዜ አትንኪኝ። ልጆቹ ራሱ እንዳይሸርፍ የልጅ ማስፈራሪያ እኮ ነው የመሰልሽው። ልጆቹን አንተ ተረኛ ነበር ከዛሬ መያዝ እኔ ስላለሁ ከተቀበል ተይው። እኔ 15 ቀን ይዛችኋለሁ። ልጆቼ ሲጀመር እንደዚህ ለብስ ሆነሽ እንዳይውሽ አልፈልግም። እኔ እነሱ ጥሩ የምታስተምሪ አይደለሽ። አሁን ከሰሉን መደበቅ ሊኖርብን ነው እንዴ? አይ ሌላ ሶላር ምናምን መጠቀም አለብን እንጂ ከሰል በዚህ አይነት ባለፈው በላሽ አማሬን ብለሽ አሁን ፊትሽ ላይ ትቀበያለሽ። ምንድን ነው ከከሰል ጋር ያላችሁ ቁርኝት? እና ምንድን ነው የምትይው? እንደ ባለፈው ወድሽ እንድትጠመም ነው ባለፈው በፈስ አይ ከነበር በምንድን ነው እንትን ነው ከሳን እኮ እኛ ከሳን እኮ ምንድን ነው ፓፓያውን ትቀበያለሽ፣ ሙዙን አቮካዶ ትቀበያለሽ። ይሁን ብለን ደግሞ አብስለን እንዳንበላ ከሰሉን ኢንጂኒር ቤት በኩል ነው የምንቋቋምሽ። እንደዚህ እንዴት ነው ይፈልግ እንኳን የሸመተ ያረሰም አይችልሻል። እኛ እና ውበትሽን አትጠብቂ ነው። አይ ውበት መጠበቂያ ብዙ መንገዶች አሉ። ሬቷን በቂ ነው። ከሬት ውጪ ምንም ነገር የለም። ውሃ፣ ሳሙና ለመጠቀም ነው። የቆዳሽን አይነት ማወቅ ነው። ደረቃማ ቆዳ ነው ወዛም ቆዳ ነው ያለ የሚለው ነገር ወይስ የተቀላቀለ ነው የሚለው ነገር ለይተሽ ያን ይሄንንም አንዱን የሚያጣፋ ሊሆን ይችላል። ይሄ በሚመጥ ከሆነ ያኛው የሚያረጥብ ነው። ግራ የገባው ነገር ነው። ገባሽ? እንደዛ መሆን የለበትም። እሺ እኔ መካሪ እንደውም አንቺ ብቻ ሄደሽ ማለት በዚሁ አጋጣሚ ውድ ተመልካቾች ዩቲዩብ ላይ ብታዩት የማያልቀው ነገር ቢኖር እንዲህ ነገር ብትቀቡ ለአንድ ሳምንት ለሁለት ወር እንዲህ ብትቀቡ እንዲህ ያደርግላችኋል የሚለው ነገር የምትከታተሉትን መለየት መቻል አለባችሁ። እሱ ብቻ አይደለም። አንዱ የተቀባው ለአንዱ የሰራለት ነገር ለሌላው ላይ ሰራ ይችላል። የቆዳችን አይነት የቆዳ ቴክስቸሩ አይነት ይለያያል። ወዛም አለ፣ ደረቅ አለ፣ ሁለቱም የተቀላቀለ አለ፣ ብዙ አይነት አለና አንዱ የተስማማው ነገር አንዱ ምን አይነት ሰው ነው የምከተለው? ደርማቶሎጂስት ነው በጥናት የተረጋገጠ ነው ወይ አለ ብዙ ነገር እና ያን ሁሉ ያያችሁትን ሁሉ መሞከር የለባችሁ። ገባሽ? አንዳንዴ ካለብን ትንሿ ማዲያት በበዛ መልኩ መድኃኒቱ የሚያመጣብን ነገር እየጎላ ይመጣል። ዘመን ነው ባልጀመርኩ ምን ነው እዚህ ደረጃ ላይ እንትን ባላልኩ ይባላልና እንደዛ ባታሪ ቆንጆ ነው። እኔ ደግሞ የኔ ባለቤቱ ነሽ እንደዚህ አይነት ነገር ይሄ ራሱ ከሙያ አንፃር እኔ ለአንቺ መጥቀም ነበረብኝ መናገር ነበር። ቀልድ ነው ሱሪ በእናትህ። እኔ እኮ አንተን ፕራንክ ለማድረግ ነው እንጂ እንዴት ከሰል ፊት ይንከባል። አሁን ራሱ ላነሳው ነው ልታጠበው ነው እና ሌላ ሁሉ ለፕራንክ ነው። አንተ ምን ትለኛለህ? በጣም ትገርሚያለሽ። አንተ ምን ትለኛለህ? የኔ ያክለው ምን ትምት አይጎዳኝም በእርግጠኝነት። ያው ጥሩ ይሄ ነው ጠጥተሽዋል አይደል? እዚህ ጋር ደርሰሽው ጠጥተሽ አይጎዳኝም። ምንም ችግር የለውም። ቦርጬ ነው የሚያጠፋል። ግራው እኔ ቦርጬው አትጣጣይኝ ተፈጥሮ በምንድን ነው ሸንቀጥ? እኔ እነግርሻለሁ ታጥብሽ ነው ያው ችግር የለም። አንቺማ በዚህ አይነት ከቀጠልሽ በቃ ምንም ላልችልሽ ነው ማለት ነው። ማለት እንዴ በቃ አረንጓዴ የተባለ ነገር ሁሉ ፍቅርሽ ነው። አረንጓዴ ብቻ ነበር፣ አሁን ደግሞ ጥቁር ነገርም ጀመርሽ።
ተያይዘን እንግዲህ እንደ ዮናስ መኳንንት ወይ እንደነ ካሌብ ገጠር መግባታችን ነው። እዛው እየተከልኩ እያረስኩ ካልሆነ አንቺን የሚችልሽ አልመሰለኝም። ይመቸኛል አለች። ይመችሽ። ቤተሰብ እንግዲህ ያው ፕራንካችን እኔ እንጃ ተናዷል ወይስ ምን የሚያናድ ነገር አይደለም። ፕራንክ አይደለም አልሆነም፣ አልተሳካም። እንዳትነኪብኝ እና ያው ለእናንተ ብዬ እናንተን ለማሳቅ ነው ይህንን ከሳይ የተቀባሁት እና አሁን ራሱ የምር እያቃጠለኝ ነው የእውነት እና ቶሎ ልታጠበው። ሰላሙን ወዳችኋለሁ ባይ። እኔ እንግዲህ ያው ይሄን ያክል ርቀት ትሄዳለች ብዬ አላሰብኩም። ሴት ልጅ ፊቷን ከምንም ያክል በላይ ነው የምትወደው። ሜካፑ ምኑ ውሃ ስጪኝ ለመቆየት ውሃ ስጪኝ እና ያ ሁሉ ነገር ለዛ ነው። ውሃ ስጪኝ እና እናንተም በዚህ ጎን ለጎን ማወቅ ያለባችሁ ነገር ይሆናል የተባላችሁትን ነገር ሁሉ አትሞክሩ። አንዳንዱ ኬር አይሰጠውም። ስለሚሰጠው ለቪው ብሎ ለምን ብሎ ነው እና አንዳንዱ ኮፒ ፔስት ሊሆን ይችላል። በተቻለ መጠን ራሳችሁን ጠብቁ። ከጤናውም አንጻር ለግፊት፣ ለስኳር ለምን እየተባለ ብዙ አይነት ምክሮች አሉ። አይዘር ባለሙያም ይሁን ባለሙያም አይኖሩ መድኃኒቱ ትክክል ቢሆን ራሱ ከዶዝ አንጻር ምን ያክል ነው የሚያስፈልገው፣ ምን ያክል መጠን ነው የሚለው ነገር ነው የተጣራ ጥናት የተሰራበት ነገሮች ስለሌሉ ጎን ለጎን ራሳችሁ መጠበቅ አለባችሁ። ለከሌ ስለሰራለት ለከሌ ምንም ጉዳት ስላላመጣ አንተ ላይ መጣም ማለት አይደለምና እናንተ ራሳችሁ ላይ ደርሶ ጉዳቱን አይታችሁ ከምትማሩበት ብልህ ሰው ከሰው ነው የሚማረው። ስለዚህ ያን ነገር አስወግዱ። ላይክ፣ ሼር፣ ሰብስክራይብ ማድረግ ዛሬ አልተሳካላትም ፍራንኳ እንግዲህ ለዚህ አንበላም አይደል? ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። 90,000 ገብተናል። ለ100,000 10,000 ነው የቀረ ጋይስ። ጓደኞቻችሁን ፋሚሊ ምናምን በቃ እየገባችሁ ሰብስክራይብ አድርጉልን። እንወዳችኋለን። መቻችሁ